በነገራችን ላይ ውዶች አንዳንድ ሰውን ማመን ቀብሮ ነው የሚባለው ነገር ትክክል ነው። ሜርሲ በነገራችን ላይ ይህንን ነገር ታደርገዋለች ብዬ እኔ አንድም ቀን አስቤውም ገምቼውም አላቅም ማለት ነው። ግን ይህንን ነገር ሜርሲ እንዴት ልታስበው ቻለኝ ማለት ማህደርን እንግዲህ እንዴት ለማስገደል ድረስ እንግዲህ እንዴት እዛ ደረጃ እንግዲህ እንደደረሰ በጣም ነው ከሚባለው በላይ ግራ ይገባኝ ማለት ነው። እና ወዶች እንግዲህ እንዳያችሁት ባለፈው እስክንድር እንግዲህ እኔ አሳልፎ እየሰጣት የመሰለኝ በምንድነው ማለት ከአክስቱ ጋር እንግዲህ መከቱ ጋር ሆና የሆነ ተንኮል እየተማረችበት ስለሆነ እሷን ገለል ለማድረግ በቃ እሷን ከአክስቷ ለማራቅ ነበር እንጂ የመሰለኝ እውነት በፍጹም ይሄንን ነገር አድርገዋለች ብዬ እንግዲህ ሜርሲ በፍጹም አላሰብኩም ነበረ። እናም እንግዲህ አቶ እስክንድር እንዳያችሁት እንግዲህ ፖሊስ ጠርቶ ነበር እና አሳልፎ በጣም ይቅርታ ልጅ በጣም ክፉ ስለሆንሽ ይህንን ነገር ለማድረግ ተገድጃለሁ ሲልም እንግዲህ አቶ እስክንድርም ለፖሊሱ እየተናገረ ነበረ። እና እስክንድር እንግዲህ እንዳያችሁት ከአሁን በፊት ሜርሲ ተደብቃ ስልክ ስታወራ ከቢኒያም ጋር ማለት ነው ተደብቆ ሰምቷል ነበረ ማለት እንግዲህ ያው እንዳጋጣሚ ነው እንግዲህ እሷ ተደብቃ እያወራች ባለበት ጊዜ ላይ አቶ እስክንድር እንግዲህ ክን ይሰማታል። እናም ሲሰማትም እንግዲህ ቀጥታ ነበረ ለፖሊስ አሳልፎ የሰጣት። ምክንያቱም እንዳያችሁት ይሄንን ነገር ማህደርን እስከ ማስወገድ ድረስ ጭራሽም ደግሞ ብር ከፍላ እንግዲህ እዚህ ደረጃ ትደርሳለች ተብሎ በፍጹም ማንም አልገመተም። ገባችሁ? እናም እንዳያችሁት እንግዲህ ሌላው እንግዲህ አቶ እስክንድር ምንድን ነው መነን ነች። መነን እንግዲህን ያው ወደዚህ ቤት የገባችበት ዋነኛው አላማ እንግዲህ የእስክንድርን ሀብትና ንብረት በጎን እንግዲህ የራሷ ለማድረግ ነው በልጇ በኩል ማለት ነው። ልጇ ግን ሀብል ይሄንን ነገር በፍጹም አልተቀበለችም። ምክንያቱም እሷ በንጹህ ልቦኗ አፍቅረዋለች እዝራን ማለት ነው። እዝራን እንግዲህ ካየችው ቀን ጀምራ መነን እንግዲህ እዚህ ቦታ ተገናኙ ብላ ቀጥራቸው ነበር እና ከዛን ቀን ጀምራ ነበረ ሀብል እንግዲህ ፍቅር ያዛት እና ሀብልም እንግዲህን እንዳያችሁት ያው ካሁን በፊት እንግዲህ ሜርሲ እውነቱን ተናገሩ አንቺ የወይዘሮ መነን ልጅ እንደሆንሽ እናንተ እናትና ልጅ እንደሆናችሁ እውነቱን መናገር አለባችሁ እያለችም እንግዲህ ግን ስትናገር አቶ እስክንድር እንግዲህ ግን ምንድን ነው የምሰማው ነገር አልገባኝም፣ ሀብል እውነት ነው እያላት ነበረ። ሀብልም ይህንን ነገር እንግዲህ ግን በጉጉት ስጠብቀው ነበረ። እውነታውን እናገራለሁ ስትልም እንግዲህ ትነግራቸዋለች። እሺ እውነታውን ተናገር፣ ምንድን ነው እውነታው ስትልም እንግዲህ ለመናገር ስትል ነበረ እንግዲህ በር እየተቆረቆረው ማለት ነው። እናም ሀብል እንግዲህን እንዳያችሁት መነን ቆይ ምንድን ነው የምናደርገው ይህንን ነገር ማለት አሁን ሁሉም ነገር አብቅቶልናል እያለች መነን ለሀብል እየነገረቻት ነበረ። አዎ ሁሉም ነገር አብቅቷል፣ ስለዚህ ከእንግዲህም በኋላ እኔም አንቺም ከዚህ ከቤት ኮተታችንን ይዘን ነው መውጣት ያለብን እንጂ ምንም ነገር የምንጠብቀው ነገር የለም ስትልም ትናገራለች። አይ በፍጹም ይሄንን ነገርም አላደርግም ከዚህ ከቤትም አልወጣም ብላ ነበረ። አቶ እስክንድር እንግዲህ ወደ ክፍሉ ሲሄድ መነን ተከትለው ሄዳ ነበረ። አቶ እስክንድር ምንም ነገር ሳያንገራግርም እውነት ነው ወይስ ውሸት ነው ሳይልም እንግዲህ አልጠየቃትም። ምክንያቱም እውነታውን ሀብል አይኗ ላይ ተመልክቷል። ይሄ ነገር እውነት እንደሆነ አቶ እስክንድር እንግዲህ ተረድቷል። ሁሉም ሰው ነበር የተረዳው። ምክንያቱም ሀብል ይሄንን ነገር እውነታውን ለመናገር እንግዲህ አይኗ ላይ እውነታው ወጥቷል ማለት ነው። እናም አሁኑኑ እንግዲህ ልብስሽን ሰብስበሽ ከዚሁ ኮተትሽን ይዘሽ ውጭልኝ ከቤት የነበር ያላት እስክንድር ይሄንን ነገር ሲላት እንግዲህ መነን በፍጹም አላመነችም። ምክንያቱም ይሄ ነገር እንግዲህ ከአቶ እስክንድር ይወጣል ብላ አላሰበችውም፣ አልገመተችውም። እና ወንዶቼ እንግዲህ ምን እያልክ ነው እስክንድር? ይኸውልህ ሀብል የኔ ልጅ መስላህ ከሆነ ተሳስተሃል፣ ውሸት ነው፣ የኔ ልጅ አይደለችም። እና ታዲያ ሜርሲ ዋሽታ ነው ማለት እየዋሸች ነው ልትይኝ ነው? አሁን እየዋሸች ነው። እሷ ልክ ከመጣሁ ጀምራ እኔን ትጠላኛለች፣ ምን እንዳደረኳት ራሱ አላቅም ትላለች። ትሰሚኛለሽ? ይኸውልሽ በሽጉጥ አናትሽን ካልበትንልሽ አሁኑኑ ከዚህ ከቤት ውጭ ብዬሻለሁ ሲልም እንግዲህ ይነግራታል። ይሄ ነገር ይሄ ነገር በኋላ ይጸጽታል እያለችም እንግዲህ እየተናገረ የነበረ። እስክንድርም አንገቷን ያዘና እንግዲህ አስደግፎ ቁምሳጥኑ ላይ መነን ከዚህ ከቤት በክብር ትወጫለሽ ወይስ አትወጭም ይላታል። እሷም እሺ በቃ ትልና ከዛ ከክፍሏ ትወጣለች። ሌላው እንግዲህ ሀብል እንዳያችሁት ራሱ ሻንጣዋን እየሰበሰበ ነበረ። እዝራ ተከትሏት ሄዶ ቆይናና ይሄ ነገር እውነት ነው እያላት ነበረ። ይህንን ነገር ለመናገር ጊዜ እየጠበቅኩ ነበረ። ስለዚህ እኔ ታውቃለህ
አንድ ነገር የሚቆጨኝ ነገር ያችን ሴት አመኘ አንተን ባል ብዬ መምጣቴ ነው ስትልም በዚህ ጊዜ እንግዲህ ከን እዝራን በጥፊ ይመጣታል። በጊዜ ሀብልም እንግዲህ ይህንን ነገር አወድ ግደለኝ፣ እኔ እንደውም ምኖሬም የምጠቅም ሰው አይደለሁም፣ እንደውም ከዚህ ስቃይ ግደለኝና ትገላግለኝ ነበር ያለችው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሀብል ድራማ ይዘንላችሁ ቀርበናል። ሀብልም እንግዲህን አሁን እዝራ ግደለኝ እያለችም እንግዲህን እጁን ይዛ እንትን አንቺ ሲ ከዚህ ከቤት ውጭልኝ፣ አሁኑኑ ኮተትሽን ሰብስበሽ ውጭ ስትም እንግዲህ ይነግራታል ማለት ነው። እንግዲህ ከአሁን በፊት ሀብል ለእስክንድር ከእዝራ ፍቅር እንግዲህን እንደያዛት ካየችው ቀን ጀምራ ፍቅር እንደያዛት ነግረው ነበረ። ይህንን ነገር ዛሬ በድጋሚ ለእዝራ እየነገረችው ነበረ። ታውቃለህ ይኸውልህ እናቴ አውድ ለጥቅም ነው እዚህ ቤት ያመጣችን። አውድ እዚህ ቤት ያመጣችን ምክንያቷ የእናንተን ሀብትና ንብረት ለመውረስ ነው። ግን እኔ አንደኛው ዋነኛው ነገር እኔ እዚህ ቤት ያቆየኝ ነገር ያንተ ፍቅር ነው። ይገርማል፣ እኔ አንተን ካየሁ ቀን ጀምሮ ነው ፍቅር ያዘኝ ስትልም እንግዲህ ሀብልም ተናግራ ነበር። እዝራ ግን በፍጹም አላመናትም። ምክንያቱም እንዴት ብሎ ያምናል? እናም ይህንን ነገር እንግዲህ ትናገራለች። አሁን አይንሽን ማየት አልፈልግም ሲላትም ሀብልም በዚህ ጊዜ አታስብ፣ ከዛሬ ቀን ጀምረህም አይኔን ልታየኝ አትችልም፣ አይኔን አታየኝም፣ እሄዳለሁ ትላለች። አዎ ሂጂ ከዚህ ከቤት ይላታል። እስክንድርም እንዳያችሁት የመነንን ልብስ እንግዲህ ሰብስቦ ሻንጣዋን ሳሎን ይዞላት ይመጣል። መነንም እንዳያችሁት እንግዲህ ከእግሩ ላይ ተደፍታ ባክን እስክንድር አንድ እድል ስጠኝ እያለችው ነበር። እሱ ደግሞ በፍጹም ምንም አይነት እድል የሚባል ነገር የለም፣ አሁኑኑ ቤት የለቀሽ ውጭ ሲልም እንግዲህን በዚህ ጊዜ እዝራ ይመጣል። ቆይ ለምንድን ነው ምን ፈልገሽ ነው እግሩ ላይ እየተደፋሽ ይላታል። ሀብል ትመጣለች። ሀብል እንግዲህ ግን ምንድን ነው ልጅ ወደ ልክ ሂጂ ነው አላት እስክንድር ማለት ነው። አዎ ከዚህ ከቤት ሁለቱም እንግዲህን መሄድ አለባቸው ትላለች። ከዚህ ላይ ሜርሲ እየተናገረች ያለችው ውሸት ነው። እስክንድር እንዴት እሷን ታምናለህ? ካላመንክ ሀብልን ጠይቃት። ሀብል እኔ አንቺ ልጅ ነኝ፣ እኔ አንቺ እናት ነኝ እንጂ ትላታለች። እማዬ ተይኝ እስቲ፣ አሁን እንኳን እውነታው ተጋልጧል። እስቲ በቃ እውነቱን እንትን እንበልና በቃ ከዚህ ከቤት እንውጣ፣ እነኝህ ሰዎች ያሳዝኑሽም ነበር ያለቻት እና በዚህ ጊዜ እንግዲህን አየሽ አሁን ልብስሽን ይዘሽ ውጪ በልጆቹ ፊት ከፍ ዝቅ አርጌ ወይም ደግሞ እየገፈተርኩ ከማስወጣት በፊት ከዚህ ከቤት ውጭ ይላታል። እንግዲህ በዚህ ጊዜ ነበረ ሀብልም ተስፋ ቆርጣ እንግዲህ በቃ ነው መሄድ አለብኝ ትትልም አሁን ሁለታችሁም ሂዱ ያለ እዝራ ግን እስክንድር በፍጹም አንቺ እንድትሄጂ አልፈልግም ልጄ ሲልም እንግዲህን ይነግራታል ማለት ነው። መነንን እንግዲህን ያስወጣታል። ሌላው እንግዲህ ሶስቱ ይቀራሉ፣ እዝራ እንዲሁም እስክንድርና ሀብል ማለት ነው። ሶስቱ ሲቀሩ እንግዲህን ልጄ እኔ አንቺን እንደ ልጅ ነው የማይሽ፣ ስለዚህ እውነታውን ንገሪ፣ ምንድን ነው የተፈጠረው? እንዴት ይሄ ነገር እውነት ነው ስትልም እንግዲህን ይነግራታል። እዝራ በፍጹም ይችን ልጅ ይችን ሴት አመኝ እዚህ አልቀመጥም፣ ግን ስመለስ እንዳላገኛት ብሎ ቤቱን ለቆ ይወጣል። እንግዲህን ያለውን ነገርም ሀብልም እስክንድር ትነግረዋለች። እስክንድርም ከዚህ ከቤት በቃ አንቺ መሄድ የለብሽም ይላታል። ግን መሄድ አለብሽ ስትልም አይ በፍጹም አንቺ እዚህ ቤት የምትኖሪው ለእዝራ ብለሽ ሳይሆን ለእኔ ለአባትሽ ስትይ ነው ሲልም እንግዲህ ያግራታል። ሌላው እንግዲህ የሜርሲ አክስት ሄዳ ነበረ ፖሊስ ጣቢያ ማለት ነው። እና አሁን ላይ እንግዲህ እድሏን የምትጠቀምበት የሜርሲ አክስት ማለት ነው። አሁን ነው ሜርሲ ነገራችን ላይ በጣም አሁን ላይ በጣም ከሚባለው በላይ ከሸወደች። ምክንያቱም የተሸወደችበት ምክንያት ምንድን ነው ብልም ማለቴ ሜርሲ በፍጹም አክስቷን ማመን የለባትም ነበረ። አያቸው አሁን ላይ እንግዲህ አሳልፈ የምትሰጣትም ሆነ አሁን መረጃ እየያዘችም ነገሩን እንድታካርባት ታደርጋለች። አንቺ ከኔ ባሻውሪ ነሽና እውነት ማህደርን አንቺ ነሽ ያስወገሻት ስትልም ትናገራለች። እኔ እኮ ጫራ እንዲያደርጋት ነበር እንጂ እንደዚህ እንዲያስወግዳት አልፈለኩም ነበር አለች። ኧረ እባክሽ ጫራ አድርጎ እንዲተዋት አለች። አዎ ጫራ አድርጎ እንዲተዋት አለች። እና ታዲያ ማለት እውነት አንቺ ነሽ ይሄንን ነገር ያደረግሽው ስትልም አሁን እኔ ነኝ ያደረኩት፣ ግን አሁን አንድ ሰው እንድትፈልጊልኝ እፈልጋለሁ ማለት ቢኒያም የሚባል ሰው እንግዲህ እንድትፈልግ ትላታለች። አክስቷ ደግሞ በደካማ ጎኑ መግባት አለብን በማንገድህን በእህቱ በኩል አሁን ይህንን ነገር ሜርሲ ተናገረች እንጂ በፍጹም አታደርግም። ቢያንስ እንኳን ለወንድሟ ብትናገር ይሻል ነበረ። ወንድሟ ራሱ መጥቶ አልጠየቃትም ነበረ ማለት ነው። እና ወዶች እንግዲህ ከሀብል ድራማ ምን ተማራችሁና? ሀብል እንግዲህ ከዛ ከቤት ስላልወጣች በጣም ነው ደስ ያለኝ። መነን ግን እንኳንም ወጣይ በቃ ሁሉም የስራውን ያገኝ ማለት ነው።
እና ወዶቼ እንግዲህ ሀብል ድራማ ይህን ይመስል ነበረ። በቀጣይ ፓርት እስከምንመጣ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡልኝ። ባይ ባይ።